አዲስ ትእዛዝ ወይም የአዲስ ኪዳን ትእዛዝ። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 22 ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ትእዛዝ ነው የሚናገረው። እርስ በርሳችሁ ከልባችሁ አጥብቃችሁ ምን በሉ? ተዋደዱ። ጴጥሮስ ይሄን ያለበት ምክንያት የሐዋርያት መሪ ነበረ። መጀመሪያ ከጌታ የሰማው ትእዛዝ ስለነበረ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 እና 35 እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ሰዎች ሁሉ በዚህ ያውቃሉ። ይህ እንዲሁ የሥነ ምግባር መመሪያ ሳይሆን የአዲሱ ኪዳን የሕይወት ዋና መለያ ነው። ጌታ የኔ መሆናችሁ የሚታወቀው እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ስትዋደዱ ነው። እኔ እንደወደድኳችሁ የሚለው መለኪያ ነው፣ መመዘኛ ነው፣ ፍቅራችን የሚመዘንበት ማለት ነው። ጌታ ኢየሱስ ክርስቶስ ፍቅርን አድርጉት ብሎ ማዘዝ ብቻ ሳይሆን እኔ እንደወደድኳችሁ በማለት ምሳሌነትን አስቀምጦ እናየዋለን። ስለዚህ እኔ ወንድሜን እህቴን እንዴት ነው መውደድ ያለብኝ ስል ጌታ ነግሮኛል። እኔ እንደወደድኳችሁ ብሏል። ስለዚህ ይሄ መስፈርት ነው ማለት ነው። እርስ በርሳችን የምንዋደድበት መስፈሪያ የጌታ ፍቅር ነው። እግዚአብሔር ስሙ የተባረከ ይሁን። ይሄ ፍቅር የጌታ ፍቅር ከሰው ልጅ ተራ ስሜት የወጣ ነው፣ የተለየ ነው። እርስ በርሳችሁ ተዋደዱ ያለን ፍቅር የክርስቶስ አይነት ክርስቶስ ራሱን አሳልፎ የሰጠበት አይነት የመሰጠት ፍቅር ነው። ግን ስለ ፍቅር ስንነጋገር በተግባር ምን ይመስላል የሚለውን ትንሽ ልንገራችሁ። አንደኛው ከእግዚአብሔር ቃል የምንረዳው እርስ በርስ መዋደድ ማለት አንደኛ መከባበር ነው። መዋደድ መከባበር ነው። መዋደድ መከባበር ነው። ሮሜ ምዕራፍ 12 ቁጥር 10 በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ይላል። መዋደድ የሚገለጠው በመከባበር ነው። እርስ በርስ መከባበር ምን ማለት ነው? የሌሎችን ዋጋ እውቅና መስጠት፣ አለማርከስ፣ ወንድማችን ዝቅ አድርገን እህታችን ዝቅ አድርገን አለማየት፣ ከራስ ይልቅ ሌሎችን ማስቀደም። ማክበር ስንል እሱ ነው። ሌሎችን በክብርና ሆን ብሎ በታሰበበት አክብሮት መያዝ። ምን አለ ጳውሎስ በሮሜ 12:10 ላይ አሁን ያነበብኩላችሁ ላይ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ምን ማለት ነው? የሌሎችን ዋጋ እውቅና ስጡ፣ ከራሳችሁ ይልቅ ሌሎችን አስቀድሙ፣ ሌሎችን በታሰበበት ሁኔታ አክብሩ ማለት ነው። እርስ በርስ መከባበር በግንኙነቶች ውስጥ የሚታይ ተግባራዊ የፍቅር መገለጫ ነው። በባልና ሚስት፣ በልጅና በወላጆች፣ በቤተሰብ መሃል፣ በቤተ ክርስቲያን መካከል፣ በአገልጋዮች መካከል ፍቅር ሲገለጥ በምን ይገለጣል? በመከባበር ይገለጣል። መከባበር በሌለበት ፍቅር ቦታ የለውም፣ ይከስማል። ካልተከባበርን ፍቅር የለም ማለት ነው። ሁለተኛ ካስመሳይነት የጸዳና ልባዊ መሆን ማለት ነው። ካስመሳይነት መጽዳትና ልባዊ መሆን ነው። ይሄን ከጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ላይ እናገኘዋለን። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። የፍቅር አንዱ ፈተና ምንድነው? ግብዝነት ነው። እና ጴጥሮስ ምን አለ? ለእውነት እየታዘዛችሁ ግብዝነት የሌለበት
ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። እውነተኛ ፍቅር ከግብዝነት የጸዳ ለይስሙላ ወይም ለታይታ የማይደረግ ነው። እውነተኛ ፍቅር ስናከብርም ቅድም ያለውን ስናከብር ስንከባበር የውሸት የለበጣ የታይታ አይደለም። ፍቅር ለበጣና ታይታ አያቅም ማለት ነው። እውነተኛ ፍቅር ንጹህ ከሆነ ለቃሉ ከሚታዘዝ ልብ የሚመነጭ ሆን ተብሎ የሚደረግና ትጋት የተሞላበት ነው። እዚህ ላይ ጴጥሮስ ምን አለ? ትጉ አለ። ጌታ ይመስገን አላችሁ አይደለም? ሶስተኛ ልንገራችሁ። እርስ በርስ መዋደድ ማለት በሶስተኛ ደረጃ የሌላውን መከራ የራስ አድርጎ መውሰድና መራራት ነው። እርስ በርስ መዋደድ ማለት ሌሎች በመከራ ውስጥ፣ በፈተና ውስጥ፣ በህመም ውስጥ፣ በችግር ውስጥ ሲሆኑ የነሱን ፈተና የራስ አድርጎ በመውሰድ ህመማቸውን መጋራት፣ ፈተናቸውን አብሮ መጋፈጥ መቻል ነው እና መራራት። አንደኛ ጴጥሮስ 3:8 እንደዚህ ይላል፣ በመጨረሻም ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ስለዚህ እርስ በርስ መዋደድ የሌላውን መከራ የራስ አድርጎ መውሰድና መራራት መቻል ነው። እርስ በርስ መዋደድ ማለት ወደ ሌላው ሰው ስቃዩ መመልከት፣ የሌሎችን ሸክም እንደ ራስ አድርጎ መሸከም፣ ቸልተኛ ሳይሆኑ በርህራሄ ምላሽ መስጠት። ስለዚህ ይሄን ስታዩ እውነተኛ ፍቅር ተግባራዊ የሆነ ቅዱሳን በጋራ ህይወት አብረው የሚካፈሉበት ነው። አራተኛ እርስ በርስ መዋደድ ማለት የወንድምን ወይም የቅዱሳንን ስህተት መሸፈን ማለት ነው። ፍቅር በይቅርታ ኃጢአትን ይሸፍናል። አንደኛ ጴጥሮስ ምዕራፍ 4:8 ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ፍቅር ኃጢአትን የሚሸፍነው እንዴት ነው? ፍቅር ይላል ኃጢአትን ምን ያደርጋል? ይሸፍናል። ፍቅር ኃጢአትን የሚሸፍነው ኃጢአቱን እንዳልተደረገ በመቁጠር ወይም በመካድ ሳይሆን በይቅርታ ነው የሚሸፍነው። ፍቅር በይቅርታ ነው የሚሸፍነው። በደልን ችላ በማለት ሳይሆን ከፍርድ ይልቅ ምሕረትን በመምረጥ ነው የሚሸፍነው። ኃጢአትን መሸፈን ማለት ቸልተኛ መሆን ማለት አይደለም። ይልቁንም በጸጋ ተደግፎ ያን ሰው መቤዠት መቻል፣ ካለበት ኃጢአት ነፃ እንዲወጣ መርዳትም ነው። ስለዚህ ፍቅር የበደልን ብዛት ይሸፍናል ሲባል በደል እንዳለ ይቀጥል ማለት ሳይሆን ወይም አይተን እንዳላየን ዝሙቱ፣ ርኩሰቱ፣ መዳራቱ፣ ክፋቱ፣ ውድቀቱ እያለ ፍቅር በሚል ሰበብ ተሸፋፍኖ ይቅር ማለት አይደለም። ፍቅር ይቅርታ ማድረግ ነው። ፍቅር ምሕረት መስጠት ነው። አምስተኛ ፍቅር የአዲሱ ህይወት ማስረጃ ነው። በመጽሐፍ ቅዱስ ስናይ ፍቅር አንድ ሰው ከሞት ወደ ህይወት ለመሻገሩ ምልክት ነው። ቅድም ያልናቸው ናቸው። በአጠቃላይ አንድ ሰው ከዘላለም ሞት ወደ ዘላለም ህይወት ሲሻገር ከእግዚአብሔር ሲወለድ ምን ይታይበታል ብትሉ ወንድሞችን መውደድ፣ በሱ ውስጥ አዲስ ነገር ይፈጠርበታል። ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 3:11-18 ማንበብ ትችላላችሁ። በጣም መወደው ክፍል ነው፣ ግን ከጊዜያችሁ አንጻር የተነሳ አላነበውም። ስድስተኛ ፍቅር የራሱ የሆኑ ባህሪያቶች አሉት። ከሰጭነት ይበልጣል፣ ከመስዋዕትነት ይበልጣል፣ ከመንፈሳዊ ስጦታዎች ይበልጣል። ማለት ጳውሎስ ምን ይላል? ሰውነቴን እንኳን ለእሳት መቃጠል ሳይቀር ብሰጥ፣ ያለኝን ሁሉ ለድሆች ብሰጥ ይላል። ፍቅር ግን ከሌለኝ ከንቱ ነኝ ይላል። እንዴ ሰውነቱን ለእሳት አሳልፎ እየሰጠ ያለውን ሁሉ እየሰጠ ፍቅር እንዴት ላይኖረው ይችላል? ምክንያቱም መስጠት ከልዩ ልዩ ሞቲቭ የተነሳ ሊደረግ ይችላል። መስዋዕትነትም ሳይቀር ሰዎች መስዋዕት የሚሆኑት ለተለያየ ዓላማ በአሁኑም ጊዜ ሰዎች መስዋዕት ይሆናሉ። ግን እውነተኛ ፍቅር እሱ አይደለም። መስዋዕትነት አለበት። አዎ ራስን አሳልፎ መስጠት አለ፣ ያለንን ነገር መስጠት አለ። እሱ ግን ብቻውን የፍቅር ባህሪ አይደለም። ፍቅር ማለት ለሌላው ሰው መልካም ሲባል ራስን አሳልፎ መስጠት ነው።
ፍቅር ከመስጠት ማግኘት ሳይሆን ለሌላው መልካምነት፣ ለሌላው ደስታ፣ አሁን ስናከብር ቅድም እንዳልነው ኃጢአትንም ስናልፍ ለሰውየው ጥቅም ብለን ማድረግ ነው ማለት ነው። ፍቅር ስለዚህ የራሱን አይፈልግም። ፍቅር የራሱን አይወድም። ፍቅር ራሱን አያስቀድምም። ፍቅር ሁል ጊዜ የተወዳጁን ነገር ያስቀድማል። እውነተኛ ፍቅር እሱ ነው። ይሄ እንግዲህ ከእግዚአብሔር ካልተሰጠን በቀር በተፈጥሮ የሚቻል ነው። የራሳችን ረስተን ማለት ነው። ምንም እኮ ቢሆን በአሁኑ ዘመን ራሱ ምን ሰብከው ስብከት ምንድን ነው? ስጡ ይሰጣቸዋል፣ አድርጉ ይደረግላቸዋል ነው አይደለ? ስለዚህ በኤክስፔክቴሽን እንድናደርግ እንመከራለን። ስታደርጉ እግዚአብሔር ያደርግላቸዋል። ይሄ ግን ፍቅር የሚባለው እንደ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ስትመለከቱ ግን ሰውነታችሁን እንኳን ለእሳት መቃጠል አሳልፋችሁ ብትሰጡ ወይም ያላችሁን ነገር ሁሉ ለድሆች ብትሰጡ ፍቅር ላይሆን ይችላል ይላል። ስለዚህ ፍቅር ምንድነው ማለት ነው? እናንተ ከምታደርጉት ነገር ምላሽ ሳትጠብቁ የተወዳጁን መልካምነት በመፈለግ ማድረግ ነው ማለት ነው። እግዚአብሔር ስሙ የተባረከ ይሁን። በዚህ ፍቅር እግዚአብሔር ያሳድገን። ይሄ ዳግመኛ ስንወለድ እንግዲህ እግዚአብሔር የሰጠን ፍቅር ይሄ ነው። ከሱ በመወለዳችን ምክንያት የሱ ፍቅር በእኛ ውስጥ አድሯል። አጋፔ ይባላል። ጌታ ስሙ ይባረክ። በተግባር ግን ስንተረጉመው ደግሞ የወንድማማች ፍቅር ይባላል። በወንድማማች ፍቅር እርስ በርሳችሁ ምን በሉ ይላል? ተዋደዱ። የወንድማማች ፍቅር ማለት ምንድን ነው? አሁን ጎዳና ላይ ላለው ሰው ሁሉ ያለን አይነት ፍቅር አይደለም። ብዙ ጊዜ በስህተት እንላለን፣ እኔ ለጴንጤ ብቻ በጌታ ላለ ብቻ አይደለም፣ ለሁሉም እኩል አይነት ፍቅር ኖ መጽሐፍ ቅዱስ እንደሱ አይልም። እንደሱ አይደለም የሚለው። እግዚአብሔር ዓለሙን ሁሉ ይወዳል፣ ግን በክርስቶስ ልጆቹ የሆኑትን ደግሞ በተለየ ይወዳል። እንደገና ፈቃዱን የሚያደርጉትን ደግሞ በተለየ ደግሞ ይወዳል። ስለዚህ ለእምነት ቤተሰቦች የምናደርገው በክርስቶስ ኢየሱስ ወንድማችን እህታችን ለሆነው የመጀመሪያ ስፍራ እንድንሰጥ የእግዚአብሔር ቃል ይመክረናል። ለሃይማኖት ቤተሰቦች መጀመሪያ ይላል፣ አስቀድሞ በወንድማማች መዋደድ እርስ በርሳችሁ ምን በሉ ይላል? ተዋደዱ። እስኪ በሉት። ምን ማለት ነው? የክርስቶስ ስለሆነ ምን ወደው መውደድ ማለት ነው። የክርስቶስ ስለሆነች ምን ወደው መውደድ ማለት ነው። ሐዋርያት ይሄን ነው የመከሩን። ቅድም ከጌታ ጋር ህብረት አድርገናል። አሁን ደግሞ እርስ በርሳችን ህብረት እናደርጋለን። ግን በፈተና ውስጥ ያሉ ቢኖሩ፣ በልዩ ልዩ ችግር ውስጥ ያሉ ቢኖሩ ቅድም እንዳልነው አብረናቸው ልንካፈል የእግዚአብሔር ቃል ያዘናል። ጌታ ስሙ የተባረከ ይሁን። ይሄ እንግዲህ የእግዚአብሔር ፍቅር ነው። እንዲህ አይነቱ ፍቅር የወንድማማች መዋደድ የሚባለው ፊላደልፊያ የሚባለው ፊሎ ማለት ፍቅር ነው፣ ደልፊያ ደግሞ ወንድም ማለት ነው። ከእግዚአብሔር በመወለዳችን ምክንያት ተግባራዊ የሆነ ስሜታዊ የሆነ ፍቅር ነው። አጋፔ የሚባለው ቤንቮለንስ ነው። ግን ከእግዚአብሔር ስንወለድ ይሄ የፍቅሮች ሁሉ እናት የሆነው ፍቅር አጋፔ በልባችን ፈሷል። እግዚአብሔር ስሙ የተባረከ ይሁን። ግን ወንድማችን ምንወደው ምናችን ስለሆነ ነው? ወንድማችን ድገሙት እስኪ። ወንድሜን መወደው በሉ እስኪ። ወንድሜ ስለሆነ ነው። እህቴን መወዳት እህቴ ስለሆነች ነው። ምን አለው ማለት ነው? ይሄኛው ፍቅር ወገናዊነት አለው ማለት ነው። ምክንያቱም የክርስቶስ ስለሆነ ያ ሰው ሊሰደድ ይችላል፣ ሊቸገር ይችላል። የክርስቶስ ስለሆነ የሚደርስበት ነገር ይኖራል። እኔም ማደርግለት ነገር በክርስቶስ ምኔ ስለሆነ ነው? ወንድሜ ስለሆነ ነው። በክርስቶስ እህቴ ስለሆነች ነው። ይሄ ነው የወንድማማች መዋደድ። በወንድማማች መዋደድ እርስ በርሳችሁ ምን በሉ ይላል? ተዋደዱ ይላል። ስጋዊ ነገር የሌለበት፣ ስጋዊ ነገር የለበትም። ቅርቤ ነው፣ እንደዚህ ነው፣ እንትን አድርጎልኛል ምናምን የሚል ሳይሆን በክርስቶስ ወንድሜ ስለሆነ የሚኖረኝ ፍቅር ነው። ጌታ ስሙ የተባረከ ይሁን። ዘመኑ አስቸጋሪ ቢሆንም የትም ቦታ ያለ በጌታ የሆነው አሁን ሰው ያው ያስቸግራል፣ ግን በጌታ እንደሆነ እርግጠኛ የሆንናቸው ሰዎች ሁሉ ወንድሞቻችን ናቸው፣ እህቶቻችን ናቸው። በወንድማማች መዋደድ ግድ ይለናል ማለት ነው። ፍቅር እንዳልኩት ከፍተኛ የሆነ የእግዚአብሔር ባህሪ መገለጫ ነው። የእግዚአብሔር ትዕግስት፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት የሚገለጠው በፍቅር ነው። ጌታ ስሙ ይባረክ። ስለዚህ ከዛሬ ጀምሮ ጌታ ምን አለ? እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ አለ? ተዋደዱ። ደግሞ በዮሐንስ መልእክት ላይ እርስ በርሳችሁ ብትዋደዱ እግዚአብሔር በእናንተ ይኖራል አለ። ክብር ለጌታ ይሁን።